ጎበዝ ምን ይሻላል? ዓለማችን ዛሬ ሌሊቱን እንቅልፍ ታድራለች። ልጆቻቸውን አቅፈው በሰላም የተኙ እናቶች በድንገት የሰማዩ ድምፅ ሲቀየርና ምድር በከባድ ፍንዳታ ስትናወጥ በድንጋጤ ነቅተዋል። ዛሬ የምናወራው ስለ ፖለቲካ ብቻ አይደለም፣ ስለ ሚሊዮኖች ሕይወት፣ ስለ ተቃጠሉ የዓለማችን ክፍሎችና ወደ አመድነት ስለተቀየሩ ግዙፍ ሀብቶች እንጂ። የመካከለኛው ምስራቅ ሰማይ በሚሳኤል ብልጭታ ተሞልቷል። የሰው ልጅ የድካም ውጤት የሆነው የነዳጅ መሰረተ ልማትም በእሳት ጋይቷል። ይህ እሳት የእያንዳንዳችን ቤት ነገ ማንኳኳቱ አይቀሬ ነው። ወቅታዊና እውነተኛ መረጃው በፍጥነትን ለማግኘት አሁኑን ሰብስክራይብ በማድረግ ቤተሰብ የሆኑ ስራችን ለሌሎች እንዲደርስም ላይክ በማድረግ ድጋፊውን ያሳዩ። ትናንት ሌሊቱን በእስራኤል የተሰነዘረው የአየር ድብደባ በዓለም ላይ ግዙፉን የጋራ የጋዝ ማከማቻም ተቋም ኢላማ አድርጓል። በኳታር የሚገኘውና ዓለምን 20 በመቶ የፈሳሽ ጋዝ ፍላጎት የሚሸፍነው ራስ ላፍን ኢንዱስትሪ ከተማ በእሳት እየነደደ ይገኛል። ኳታርም ይህን ተከትሎ ከኢራን ጋር የነበራትን የዲፕሎማሲያዊ ግንኙነትም አቋርጣለች። ኢራን የእኔ ነዳጅ ካልወጣ የማንም አይወጣም በሚል መርህ ወደ ሳውዲና ኤምሬተስ የሚሳይል ዝናብ ዘነበች ነው። ተንታኞች እንደሚሉት የነዳጅ ማጣሪያዎቹ ከወደሙ የሆርሙዝ ወሽመጥ ቢከፈትም ትርጉም የለውም። ምክንያቱም የሚጓጓዝ ነዳጅ አይኖርም። ጦርነቱ አሁን መልኩን ቀይሮ ወደ ዓለም አቀፍ የኢኮኖሚ ጥፋት አመርቷል። ስለዚህ አስደንጋጭ ክስተት ያለውትን ሀሳብና አስተያየት በኮሜንት ላይ ይስጡን። መልካም ውሎም